አንዳንድ ሰው ጥቂት ዓመት ኑሮ ብዙ ልምዶች ይኖሩት፣ አንዳንዱ ረጅም ዓመት ኑሮ ጥቂት ልምዶች ይኖሩታል። በጣም ይገርመኛል። ለምሳሌ የ3 ዓመት ሕፃን ቅዱስ ቂርቆስ ታወቀ። ቅዱስ ቂርቆስ ትልቅ ገል ተጽፎለታልና የኖረው ዓመት 3 ዓመት ነው ብለሽ ስታስተውይ ትገረሚያለሽ። እንዴት ሊሆን ቻለ ያለሽ። አንዳንድ ሰው ደግሞ 90 ዓመት ኑሮ የህይወት ታሪኩን ሲሞት ለመጻፍ አንድ ገጽ በግድ አሁን የታሪክ ጽፋለሁ ሰዎች ከዘመንም ከምሲያርፍና አቶ ገሌ እሺ በዚህ ዓመተ ምህረት እዚህ አካባቢ ተወለዱ፣ አደጉ፣ እድሜያቸው ለትምህርት ሲደርስ ተማሩ፣ አገቡ፣ ወለዱ፣ ሞቱ። ምንድነው ታዲያ? አንድ ገጽ አይሞላም ህይወታችን ማለት ነው። በጣም ከባድ ነው ለመሙላት። እንዴት ሊሆን ይችላል? የተገቢ ነው ብዬ አላምንም። ሰው እንዴት አንድ ገጽ ማትሞላ ህይወት ሊኖር ይችላል? ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም ማለት ነው። ለምሳሌ ትልቅ ቫልዩ የምንሰጠው ገንዘብ ነው፣ ግንዛቤን ሳይሆን ገንዘብ ነው። በምድር ላይ እንዳለ ሰው ሁሉ ነጭ ላቡን ያላበስኪ የሚኖረው ገንዘብ ነው። ኦኬ ጥሩ ነው፣ ሰው ገንዘብ ያገኝ ማለት አይደለም። ግን አንድ ሰው ለምሳሌ ገንዘብን የምታስቢው ወይ ያለሽን ሀብት ገንዘብሽን የምታስቢው ነቅተሽ ነው አይደለ? በህልምሽ ታስቢዋለሽ። አታቂው ይኑርሽ አይኑርሽ አታቂው። በቃ የቀን መገልገያ ነው፣ የሌሊት አይደለም ነው። ኦኬ ስለዚህ ሰው 70 ምናምን ዓመት ቢኖር 8 ሰዓቱን በእንቅልፍ በቀን ያሳልፋል። አጠቃላይ ኦልሞስት 30 ምናምን ዓመት ይተኛል። 40 ምናምን ዓመት ነው ምድር ላይ የሚኖረው ነቅቶ ማለት ነው። በጣም ጥሩ። ስለዚህ ሰው እድሜ ዘመኑን ገንዘብ ለማግኘት ከኖረና አካውንት ውስጥ 5 ሚሊዮን ብር ይኖር በትንሹ ወይም 10 አጆን ነው እንዳያመጣጡ ያ ሰው ከዚህ ዓለም ይለያል ነው። ሲለይ እንደው ያለውን ቫልዩ ለማስረዳት ነው። እንዴት የለፋበት ነው መነገር ያለበት አይደል? ለምን ህይወት ታሪኩ ላይ 10 ሚሊዮን ብር ባንክ ውስጥ አስቀምጦ ሞታ ይባል? ሰው አለቀ እስከ እንትን ድረስ ማለት ነው፣ አብቅቷል። ሰው ለዚህ ብቻ አይደለም አልነበረም መፈጠሩ ነው። ዛትስ ዋይ እኔ ሁልጊዜ የዓለሙን ሳይንስ ተምረነዋል፣ ግን ችግሩ ግራ ብሬናችን ነው አክቲቬት የሚያደርገው። የተፈጠርንበትን ዓላማ ስለሚያስረሳን ለቁስ ነው የተወለድነው፣ ለቁስ ነው የምንኖረው፣ ለቁስ ነው የምንሞተው። ስፒሪቹዋል ዓለም አክሰስ ስለማናደርግ ታሪክ የለንም እንሞታለን ነው። እና ጊዜ በጣም አንጻራዊ ነው። በጣም እዚህ ላይ ይሰመርበት። ለምሳሌ ገንዘብ ይበረክታል። እንዴት ይበረክታል? አስራት ሰዎች አስራት ይሰጣሉ ነው። እግዚአብሔር ላበርክትላችሁ አስራቴን ስጡኝ ይላል አይደል? እግዚአብሔር ቸግሮት አይደለም or something አይደለም። ስትሰጪ ይትረፈረፋል ነው። አታቂውም ሲትረፈረፍ ድንገት ይመጣል። ለምሳሌ እኩል ደሞዝ እኔም አንቺም እናገኛለን or እኔና አንቺና ሌላ ያንቺ ተርፎሽ ይዛኛው ደግሞ ወዲያው ቡን ይላል። ምንድነው ቡን ያደረገው? አንዳንዱ ደግሞ ሰጥቶት አያልቅም። ይሄ ማለት ብሌሲንግ ይባላል፣ በረከት። በጣም ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት፣ ግን እድሜያቸውም እንዲባረክ ቢጸልዩ መልካም ነው ብዬ አምናለሁ። አልፋ እግዚአብሔር ሆይ ጊዜን ባርከው ካልሹ እኔ እንጃ በጣም በጥቂት ጊዜ እጅግ ብዙ ስራ ሊያሰራ ይችላል። በቃ እኔ በራሴ ህይወት ያየሁት ነው። ዊትነስ ነኝ፣ አንድ ምስክር ነኝ። ለምሳሌ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ። ሁልጊዜ እንደው ሳነበው እደነቃለሁ ነው። አንደኛው ሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሙያ ያላቸው ናቸው። ለምሳሌ ታክስ የሚሰበስባል ማቴዎስ፣ እነ ጴጥሮስ እና ዮሐንስ አሳ አጥማጅ ናቸው። ሌላም እነ ቶማስ የግንብ ስራ ወዘተርፈ፣ ሉቃስን ብትዩ ሐኪም ነው። የተለያየ ሙያ ናቸው ነው። ሰው ይጠራቸዋል። ሲጠራቸው ህይወት ተለወጠ። ያቺ ሞመንት የህይወት ቁልፍ ትለወጣለች። ምንድነው የሆኑት? ሱፐርናቹራል ነገርን ኤክስፒሪየንስ ማድረግ ጀመሩ። ምሳሌ እንዳይረባቸው ህብስት በርክቶ ይበላሉ። በቃ ቀረለ ማለት ልፋት ቀረለ ነው። በጣም ትልቅ ጉዳይ ነው ማወራው አሁን። እንደውም እስካሁን ካለው ለኔ ትልቅ ጉዳይ ነው ይሄ ብናገረው። ውሃ ወይን ይሆናል። ባህር ላይ እንምጣ ሲሉት እነ ጴጥሮስ ነው ይላቸዋል። ነፋስ ሲገሰጽ ያሉ ሙሴ ብርሃን ሲበራ በጣም ስፍር ቁጥር የሌለው የነበሩበት ህይወት በጣም በቃ አይተውት ማያውቁት ነው።
ተለውጧል። ይሄ ህይወት ተለውጧል። ከስቅለቱና ከትንሣኤው በኋላ ጥቂት ሲለያቸው አሳ ለማጥመድ ሌሊቱን ሁሉ ይታገላሉ ነው። የትግል ህይወት ነውና ዓለም ለኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ። ትግል አሳ ግን የለም። መታገል አሳው ግን አይገባ። በኋላ ንጋት ላይ ወደ ውሃው ዳርቻ ጌታ ይገለጻል። ንጋት ራሱን ችሎ ትርጉም አለው እና መረቡን በቀኝ በኩል ጣሉ ይላቸዋል። እና በቀኝ በኩል ሲጥሉት 153 ትልልቅ አሳዎች ተያዙ። ቅጽበቱን በጣም መመልከች። ቀያ ወደ ቀኝ መንገድ በጣም ቀላል አይደለም። ግራ ሌላ ነው። ሌፍት ልፋት ነው። ቀኝ ራይት ነው እና ወደ ቀኝ ሲመጡ 53። አሁን አሳውን ደግሞ ጠብሰን እንበላለን እናዘጋጃለን እንዳይሉ ሌላ የተጠበሰ አሳ ማን እንዳዘጋጀው የማይታወቅ ህብስታል እና ተለወጠ ነው። ኦኬ ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ ተዋህዶ ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ። አሁን ግን እየተከተልን ያለነው የግራውን መንገድ ነው። ለምሳሌ እግዚአብሔር 90ውን እኔ ልሸከምላችሁ ግድ የለም 10ዋን ተሸከሙ አይነት ነው። እኛ ደግሞ ኖ ግድ የለም እኛ 90ውን እንሸከም 10ዋን ነው ላንተ የምናሸክመው። ኦኬ ኮንቲኒው ሂዱ አይነት ይመስላል። ለምሳሌ አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከቺ በዚህ ዓለም ስላለው ጉዳይ እንድንጨነቅ አልተፈቀደልን። አትጨነቁ ነው በጣም ትልቁ ሜሴጅ። አትጨነቁ፣ ስለምትበሉ፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ጀስት የሰማይ ወፎችን ተመልከቱ። ከምግብ ጋር ተያይዞ ከልብስ ጋር ተያይዞ የምድረ በዳ አበቦችን ተመልከቱ። ሰሎሞን እንኳን ከነሱ እንዳንዱ አልለበሰም። እናንተችን መንግስቷንና ጽድቋን ፈልጉ፣ እኔችን ቀድጃታለሁ፣ በዚህ ምንም የምታጡት ጉዳይ የለም ባካችሁ አይነት ነው። ትኩረት ማድረግ ያለብኝ ወዳዘዘኝ ይመስላል። መንግስቱ ምንድነው? ጽድቅ ምንድነው? ሌላ ጉዳይ ነው። ኦኬ አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው። አይሽ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረ ግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን 90%ን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው። ብሌሲንግ የለም ላይፋችን። ያለሽ ትለፍ ያለሽ ነጭ ላብ አልብጥ እስከ ሞት ድረስ ትጓዣለሽ። ይሄን ኤክስፒሪየንስ ማድረግ አቺ። ምክንያቱም እሱ ያለን ሌላ ነው። ተጨነቁ አትጨነቁ ያለን መስመር አለ። አትጨነቁ ካለ አልጨነቅም፣ ተጨነቁ ላለው እጨነቃለሁ ነው። ስለዚህ ይሄን እሰጥሃለሁ ይጨመርልሃል። ይሄ ምድራዊ ላይ ያለውን ጉዳይ ዓለም ማየት የሚፈልገውን የሚጓጓውን ሁሉ እሰጥሃለሁ። አትጨነቅ ልጄ የኛውን ተጨነቅ ካለኝ አምላኬ አልፋ እግዚአብሔር ነው ይሄን ያለው። አደምጠዋለሁ። ካደመጥኩት የኔ ሪያሊቲ ሌላ ነው። አንድ ዓለም ላይ እንኖራለን። እኔ የምኖርበትና አንድ ሰው የሚኖርበት ሪያሊቲ ይለያያል ነው። ግራው ትግል ነው። ይታገላል እያለ አንዳንዱ ደግሞ አይታገልም። ለምሳሌ ሁሉም ጥለው የሄዱት ተመልከቻቸው። በረሃ ውስጥ አይራቡም እኮ ምግብ አይደል የሚፈልጉ። ምግብ ከፈለጉ አንዱ መልአክ ተልኮ ልክ እንደ ኤልያስ ህብስት ይመግባቸዋል። ያ ደግሞ በማዕዛን ብቻ ይረካሉ። በቃ ዛሱ አይ ምግብ ከቆመ እነሱ ማየት የሚፈልጉት ሌላ ሪያሊቲ ነው። ብርሃን ሲወርድ መላእክት ሲወጡ ሲወርዱ ሌላ ምድር ላይ ሆኖ ጀስት ሄቨንን እንደማጣጣም እንደ ያዕቆብ ተኝቶ ድንጋይ ተንተርሶ የወርቅ መሰላል እንደተመለከተው ምድር ላይ ሆኖ ረቂቁን ዓለም ያያሉ ነው። ይሄ ደግሞ ጥሮ ግሮ ላቡን ጠፍ አድርጎ ይኖራል። ሳይንስ ሁላችንም እስከ መጨረሻው ስንደርስ ስንማር አንድም ቦታ ቀኝ አንጎልሽ እንዲከፈት አያደርግ። ሁሌ ሜካኒካል ነገር። እስቲ አስቢው እስከ ዩኒቨርሲቲ ደረጃ ስንማር ቀኙ ጭራሽ እግዚአብሔርም አይታሰብም፣ ስሙም የለም። ዝንጀሮ ሆነ ተብለሽ ነው የምታድጊው። ቢንግ ባንግ ነው። ተፈጥሮ ይጀምራል እንጂ ከፈጣሪ አይጀምርም ሁሉም ነገር። ግራሽን አክቲቬት ያረገው ሎክድ ሆኗል፣ ተቆልፏል። የሁላችንም ማለት እችላለሁ 90% ተቆልፏል፣ ሎክድ ነው። ለምን? ግራ ነው። መጨረሻ ላይ ግራጁዌት ስናደርግ ሴሪሞኒ ነው። ሁሉም ነገር ሴሪሞኒ፣ ሪቹዋል ሴሪሞኒ አለው መንፈሳዊ ማለት። ያን ጥቁር ጋውን እናደርጋለን። ዝም ብሎ የመጣ አይደለም። ቆብ እንደፋለን፣ 4 ማዕዘን ቆብ። መነሳንሱን ወደ ግራ እናዞራለን። ለምን ወደ ግራ እናዞራለን? ወደ ግራ ብሬናችንን ነው የቀረጸው ሳይንሱ።
በሬኔሳንስ ጊዜ ከአንድ ዕውቀት ወደ ሌላ ዕውቀት መሻገር ነው ያሉት። ምን ማለት ነው? ሚስቲኮቹ ሲያውቁት ከቀኝ ወደ ግራ ማለት የቀኝ አንጎልሽን ራእዩን ደፍኖ ግራ ቅድም የተነተንኳቸው የግራ እንትኖች ይንጸባረቁብናል። ሶ ቆቡ አራት ማዕዘን ነው። አራት ማዕዘን ነው። ከታች ክቡ ታች ነው። ቶ ምንድነው? እሳት፣ ውሃ፣ ነፋስ፣ መሬት ነው። ነፍስ የለውም። 5D የታለች? 5D አምስተኛው ኢተር ነፍስ የታለች? ከታች ናት። ሶ ለቁስ አካል ተምረሃል። አንተ ራስ ቁስ አካል ነህ። ለቁስ ሙት አለቀ በቃ። ሰው ስለዚህ ተማረ፣ ስራ ፍለጋ ይዞራል። ለቁስ ትኖሪያለሽ፣ ለቁስ ትሞቻለሽ። በቃ ህይወትሽ ይሄ ነው እንጂ ራእይ ተመስጦ ሰማያዊ ነገር አንድ ኤንጅል አይገለጽልሽም። ድሮ እንዴት ነው ያ ሁሉ ኤንጅልስ የሚወርዱት? የት አሉ? ያ ሁሉ መገለጽ የት አለ? የለም። ለምን? ቁስ ነሽ፣ ለቁስ አካል። ለዚህ ነው ከሳጥን ውጪ አስብ የሚባለው። ሳጥን 4 ስኩዌር አይደለ? አምስተኛውን አስብ ነው። አሁን የብርሃን ልጆች የተባሉት ግን ክብ ነው። ጭንቅላታቸው ላይ አክሊል አለ አይደል? የቅዱሳኑ ሰርክል ነው። አይተሽዋል? ክብ ነው ሁሉም የመላእክት። ይሄ ማለት ሰርክልና ስኩዌር ይለያያል። ሰርክል መንፈሳዊውን ዓለም ነው አጠቃላይ የሚያይ ነው። ይሄ ግን ጥር ነው። ታጥረሻል፣ የትም አትሄጂም። ታጥረሻል። ግራ ብሬንሽ ያን ጥቁር ለብሰን ምንሳንስን ወደ ግራ አድርገን የኖር ነው። ፈቅደን ወደን ነው ጥሬ ግሬ ለመኖር ፈቅጃለሁ ብለሽ ገብተሻል። ጥረሽ ግረሽ መኖር ግዴታሽ ነው። ፈቅደሽዋል። ይሄ ህግ ትክክል ነው፣ እውነት ነው። አንቺም ትዕግስት ድንጋይ ወደ ላይ ብትወረውሪ፣ እኔም ወደ ላይ ብወረውር፣ ሌሎችም ቢወረውሩ መሬት ያርፋል። እኔ እንትን ስለሆንኩኝ የኔ ድንጋይ አይቀርም። ህግ ነው። ዛትስ ዋይ በረከት የማይገኘው ለዛ ነው። በረከት አክቲቬት የሚሆነው በዚህ ነው። ጥሮ ግሮ መኖር በዚህ ነው። ግን ባላንስ ካረግሽ ሁለቱንም ልታገኝ ትችያለሽ። ስለዚህ እግዚአብሔር ሁለቱን አዋህዱ ነው። ስምምነት ውስጥ ካልገባሽ ተአምር ማድረግም አትችይ። የውሸት ተአምሩን ታዩ። እውነተኛው ተአምር ስምምነት ይፈልጋል። ለምሳሌ እሳት፣ ውሃ፣ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ ሰባቱ ሲስማሙ ሰው ሙት ማንሳት ይችላል። የሞተ ያስነሳል። ተስማሙ ማለት ነው። ሃርመኒና ውስጥ ናቸው። ብጥብጥ ኬዎስ ውስጥ አይደሉም። ግልጽ ነው። ለምሳሌ በቅዱሳት መጻሕፍት ላይ የሞተ ያስነሱ ሰዎች አሉ። ኤልሳ የሚባል ነብይ አለ። ኤልሳ የሚባለው ነብይ የሞተው ላይ 7 እንደዚህ ብድግ ቁጭ ገጥሞ አፉን ካፉ አይኑን ካይኑ ገጥሞና የሞተው ተነሳ። ለምን 7 የወደቀበት ሲባል 7ቱ ነገሮቹ ተስማምተው ያንን ለማንሳት አቅም ሰጥተው መንፈሳዊ ኃይል ነው። ስለዚህ እግዚአብሔር ሁለት ወገን አድርጎ ሲፈጥርሽ ሰማይና ምድርን እንደማገናኘት ማለት ነው። ላይሽ ላይ ያገናኘው እና ምንድነው ማለት ነው? ይሄን ማዋሃድ ካልቻልሽ ትቸገሪያለሽ። ስለዚህ እኔ አሁን በረከት ለማግኘት ቀኙ ለመጣር ግራው ግን ማዋሃድ ከተቻለ ለምሳሌ 5 እንጀራ 2 ዓሣ ማቅረብ የሰው ድርሻ ነው። ይሄ አቅርብ። መባረክ ደግሞ የባለቤቱ ነው። ጋኖቹን ውሃ ሙሏቸው ብሏል። ውሃ መሙላት ያንቺ ድርሻ ነው። ወይን ማድረግ የሱ ነው። ይሄ እምነት ተዋሃደ ማለት ነው። ከዛ በኋላ ድካም ይቆማል። ይሄው ድካም በሙሉ ቀጥ ይላል። ቀጥ ብሎ ይቆማል። ለዚህ ነው በአንድ ቀን ዘርተው በአንድ ቀን አብስለው ተመገቡ ምናምን የሚባል ለኔና ለአንቺ በጣም ይከብዳል። ግራውን ብሬን ለሚመራ ሰው እና ተረት ነው ተረት የሚለው አያውቀውም። ያለ አይታ አያይም፣ መቼም አያይም እስኪሞት። ህይወታችን ያ ነው። እኔ እንደው ጥቁሩም ጋውን እንዳለ ሆኖ ነጭም ጋውን ጥሩ ነው። እንደዛ ሁለት ባላንስ ካላረግን በስተቀር ህይወታችን ትንሽ ጥሩ መስመር አይዝም። እና ዓለም ግን ይሄንን እንዳና ያደርጋናለች። በቃ ኦራዲ ግራ። ስለዚህ ነው ለምሳሌ ሀያላን ሀገራት የምታያቸው አሉ አይደል? ሰለጠኑ የምታያቸው የሳይንስ ጥግ ምንድነው? ኒውክሌር መስራት ነው። አሁን የምታየው ነው ስግብግብነት ነው። በቃ ሁሉም የራሲ ኢጎ በቃ መሰብሰብ፣ ኒውክሌር ተኩሳለው ማስፈራራት የሆነው ግራው ብቻ ስለሚመራው ነው። ቀኝ የለም። እና መረቡን ወደ ቀኝ መጣል ዓለም እስካልቻለች ድረስ ሰላም የላትም፣ ፍቅር የላትም፣ በረከት የላትም፣ ረድኤት የላትም። እንደተጋደለች እንደተዋጋች ምዕራፏ ይከናወናልና የባለቤቱ ፈቃድ ግን ነው አጣምረው አዋህደው ያን ጊዜ አድርባሃለው ነውና ይህን ማወቅ መረዳት በጣም ጠቃሚ ይመስላል። ሁለቱንም ማዋሃድ ይቻላል፣ ግን ሁሉም የራሱ የሆነ አካሄድ አለው። ለምሳሌ ግራውን አክቲቬት ለማድረግ ምን አለክሽ?
ተማርሽ አይደለ አጠናሽ ምናምን መረመርሽ በደንብ ቀኙን ደግሞ አክቲቬት ለማድረግ አይምሯችን የሚመራባቸው 5 ሞገዶች አሉ። እነዚህ 5 ሞገዶችን ማወቅ ነው። አሁን የግራው ሞር ከቤታ ሞገድ ጋር ይያያዛል። እነዚህ ደግሞ ከሌሎቹ ከአራቱ ሞገዶች እና እነዚህን 5 ሞገዶች ማዋሃድ ከቻልሽ ሁለቱንም ዓለም አክሰስ ማድረግ ትችላለሽ።